በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነቢያት ወይም የነቢያት ጾም። ጾመ ነቢያት ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን ጾመ ነቢያት የተባለበት ምክንያት ነቢያት ስለ ጾሙት ነው። ነቢያት የጾሙት ስለምንድን ነው ቢሉ ለአዳም የተሰጠውን 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ የሚለውን የተስፋ ቃል በማሰብ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በሞቱም ሞት የተፈረደበትን የሰው ልጅ ነፃ ያወጣል ብለው ነው። ይህንን ጾም የትኛዎቹ ነቢያት ናቸው የጾሙት ቢሉ ሊቀ ነቢያት ሙሴ 40 ቀን ጾሟል። ኦሪት ዘጸአት ምዕራፍ 34 ቁጥር 27። ነቢዩ ኤልያስም 40 ቀን ጾሟል። አንደኛ ነገሥት ምዕራፍ 19 ቁጥር 1። በተጨማሪም በተለያየ ዘመን የነበሩት ነቢዩ ዕዝራ፣ ነቢዩ ነህምያ፣ ነቢዩ ዳንኤል እንዲሁም ክቡር ዳዊት ጾመዋል። ነቢያት ይወርዳል ይወለዳል ብለው ከጾሙ እኛ እርሱ ወርዶ ተሰቅሎ ካዳነን በኋላ ያለን የሐዲስ ኪዳን ክርስቲያኖች ስለምን የነቢያትን ጾም እንጾማለን ቢሉ እኛ የነቢያትን ጾም የምንጾመው እንደቀደሙት ነቢያት ይወርዳል ይወለዳል እያልን ሳይሆን የቀደሙት ነቢያት ይወርዳል ይወለዳል እያሉ የጾሙትን በማሰብ በመጾማችን ድህነተ ሥጋ ድህነተ ነፍስ፣ በረከተ ሥጋ በረከተ ነፍስ እንድናገኝበት። ጾመ ነቢያት ወይም የገና ጾም ከኅዳር 15 ቀን ጀምሮ እስከ ታኅሳስ 28 ቀን በዘመነ ዮሐንስ እስከ ታኅሳስ 27 ቀን ድረስ ለ44 ቀናት በዘመነ ዮሐንስ ለ43 ቀናት ይጾማል። ከእነዚህም መካከል 40 ቀናት ጾመ ነቢያት፣ 3 ቀናት ጾመ አብርሃም ሶርያዊ ሲሆኑ የቀረው 1 ቀን ደግሞ የገሃድ ጾም ነው። ፍትሐ ነገሥት አንቀጽ 15 ቁጥር 565። ጾመ ነቢያት ከኅዳር 15 ጀምሮ ሳይጾሙ የልደትን ዋዜማ ብቻ መጾም የቤተ ክርስቲያናችን ሥርዓት አይደለም። የነቢያት ጾም ስያሜዎች። እግዚአብሔር ወልድ ኢየሱስ ክርስቶስ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉ፣ ስለመስቀሉ፣ ስለሞቱ፣ ስለመሰቀሉ፣ ስለሞቱ፣ ስለትንሣኤው፣ ዕርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ ለመመልከትም አንስ ኃይለከ ፈኑ እዴከ፣ ኃይልህን አንሳ እጅህንም ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህም ጾም አንደኛ የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት ነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረለት የድህነት ተስፋ ስለተፈጸመበት ጾመ አዳም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑም ጾመ ስብከት የስብከት ጾም ይባላል። የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ የጾመ ልደት ወይም የልደት ጾም በመባል ይታወቃል። እንዲሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በበዓለ ትንሣኤን አብይን ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመውልናል። በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያ አውራጃ ሁሉ እየተዘዋወረ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም
ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ሥጋውን ወይም አስከሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ከዚህም ሁሉ ጋር ወልደ አምላክ ክርስቶስን በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድርን የማይወስኑትን አምላክ ጸንሼ ምን ሰርቼ እወልደዋለሁ በማለት ጌታችን ከመውለዱ አስቀድማ ጾማለችና ይህ ጾም ጾመ ማርያም በመባል ይታወቃል። አስተምህሮ ወቅቱ ወይም ጊዜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመን አከፋፈል መሠረት ከኅዳር 6 ጀምሮ እስከ ታኅሳስ 7 ወይም 13 ቀን ድረስ ያለው ወቅት ዘመነ አስተምህሮ ይባላል። አስተምህሮ ቃሉ በሐሌታ ተብሎ ሲጻፍ የቃለ እግዚአብሔር ማስተማሪያ የትምህርተ ወንጌል ዘመን ማለት ነው። ስርወ ቃሉም መሐረ፣ አስተማረ፣ ለመምህር ሰጠ፣ መራ፣ አሳየ፣ መከረ፣ አለመደ ወይም ተምህረ፣ ተማረ፣ ለመደ የሚለውን የግዕዝ ግስ ሲሆን ይኸውም የእግዚአብሔር ቸርነቱ፣ ርኅራኄው፣ ትዕግሥቱና የማዳን ሥራው በቤተ ክርስቲያን በስፋት የሚሰበክበት ጊዜ ነው። አስተምህሮ ቃሉ በሐመር ውሃ ሲጻፍ ደግሞ የምህረት የይቅርታ ዘመን ማለት ነው። ስርወ ቃሉ መሐረ፣ ይቅር አለ፣ ዕዳ በደልን ተወ ወይም አመሐረ፣ አስተማረ፣ ይቅር አሰኘ፣ አራራ፣ አሳዘነ የሚለው የግዕዝ ግስ ነው። ዘመነ አስተምህሮ ስለ እግዚአብሔር ቸርነትና ርኅራኄ እርሱ በደላችንን ሁሉ ይቅር እንደሚለን እኛ ምዕመናንም እርስ በርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ወቅት ነው። ዘመነ አስተምህሮ ስለ እግዚአብሔር ቸርነትና ርኅራኄ እርሱ በደላችንን ሁሉ ይቅር እንደሚለን እኛ ምዕመናንም እርስ በርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ጊዜ ነው። ይህ ዘመን አስተምህሮ ቤተ ክርስቲያን ስለ ልጆቿ ይቅርታ የምትጠይቅበት፣ ምዕመናንም ስለ በደላቸው ይቅርታ የሚጠይቁበት፣ ስለዚህ በስፋት ትምህርት የሚሰጥበት ዘመን ነው። በዘመን አስተምህሮ የሚገኙ ሰንበታት በቅዱስ ያሬድ የዜማ መጻሕፍት እንደተቀመጠው በዘመን አስተምህሮ ውስጥ የሚገኙ ሰንበታት ወይም እሁዶች አስተምህሮ ወይም ኢተዘኪሮ፣ ቅድስት ሎቱ ስብሐት፣ ምኵራብ አምላክ ፍጹም በህላዌሁ፣ መጻጉዕ ይቤሉ እስራኤል እያና ደብረ ዘይት ሰራ ሰንበተ ለሰብእ ዕረፍተ ተብለው ይጠራሉ። ሳምንታቱ በዚህ መልክ የከፋፈለው ሊቁ ቅዱስ ያሬድ ነው። ድጓ አስተምህሮ ከመጀመሪያው ሳምንት አስተምህሮ በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበታት ጋር አንድ አይነት ነው። የሰንበታቱ ስያሜ ከአብይ ጾም ጋር ተመሳሳይ ነው። የዘመን አስተምህሮ ሰንበታት ወይም እሁዶች ስያሜ ከአብይ ጾም ሰንበታት ስያሜ ጋር ተመሳሳይ ይሁን እንጂ በእነዚህ ሳምንታት ሌሊት የሚዘመሩ መዝሙራት፣ በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በምስጢር ይለያያሉ። ትምህርቶቹን በምስጢር ይለያያሉ ስንልም በዚህ ወቅት የሚነገረው ምስጢርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ በቤተ ክርስቲያናችን የሚቀርበው ትምህርት አንዱ የእግዚአብሔር ቃል ብቻ ነው። ዘመነ ስብከት በነቢያት ጾም ውስጥ ከታኅሳስ 7 እስከ ታኅሳስ 26 ቀን ዘመነ ስብከት ይባላል። ዘመነ ስብከት የተባለውም ምክንያትም ነቢያት የጌታን በሥጋ መምጣት አመልተውና ስፍተው በትንቢትና በትምህርት መስበካቸው ቤተ ክርስቲያን እያሰበች ሰውን ለማዳን ወደ ምድር የመጣውን አምላክ የምትሰብክበት ወቅት በመሆኑ ነው። ስብከት የዘመነ ስብከት የመጀመሪያው ሰንበት ወይም እሁድ ስብከት ይባላል። በዚህ ሰንበት በኦሪተ ሙሴ በነቢያትና በመዝሙራት አስቀድሞ ስለ ክርስቶስ ሥጋ ተዋህዶ ሰው መሆን ትንቢት ተነግሮ ምሳሌ ተመስሎ ሱባኤ ተቆጥሮ እንደነበር ይነገራል፣ ይሰበካል። ስለዚህ ነቢያቱ አስቀድመው መምጣቱን ሰብከው ስለነበረ ያንን ለማሰብ ይህ ሰንበት ስብከት ተባለ። ስብከት ማለት ሰውን ከእግዚአብሔር ጋር የሚያገናኝ ትምህርት ማለት ሲሆን በዚህ ሳምንት ከልደተ አብርሃም እስከ ልደተ ዳዊት ባለው ትምህርት
ባለው ትውልድ ውስጥ ስለ ክርስቶስ ሰው መሆን የተሰበከውን ስብከት ይታሰባል። የነቢያት ስብከት። በስብከት ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ በሕገ ነቢያትም በትንቢት እንደጻፉለት የሚናገረው ወንጌል ይነበባል። ዮሐንስ 1:44 ነቢየ እግዚአብሔር ዳዊትም እጅህን ካሪያ አምላክ አድነኝም መዝሙረ ዳዊት 143:7 በማለት ስለ ክርስቶስ ማዳን በትንቢት መነጽር ተመልክቶ የዘመረው የመዝሙር ክፍል እንዲሁም ይሰበካል። ከአበይት ነቢያት አንዱ የሆነው ነቢየ እግዚአብሔር ኢሳይያስም ሰማዮችን ቀድደህ ምነው ብትወርድ ተራሮችም ምነው ቢናወጡ ኢሳይያስ 64:1 ብሎ ስለ ክርስቶስ ከሰማየ ሰማያት መውረድ ከድንግል ማርያም መወለድ የተናገረውን ትንቢት ቤተክርስቲያናችን ትሰብካለች። የቤተክርስቲያናችን ስብከት ብርሃናተ ዓለም ቅዱስ ጳውሎስ በመልእክቱ እኛስ የተሰቀለውን ክርስቶስን እንሰብካለን ሁለተኛ ቆሮንቶስ ምዕራፍ 4:5 እንዳለው ቤተክርስቲያን በተለይ በዘመነ ስብከት ጌታችን መድኃኒታችን ኢየሱስ ክርስቶስን ለሰው ልጆች የሰጠውንና የፈጸመውን የማዳን ተስፋ ትሰብካለች። ቅዱስ ያሬድም በመዝሙር ከዓለም በፊት የነበረውንና መድኃኒት የሆነውን ወልድን እንሰብካለን እንዳለ ቤተክርስቲያናችን መቼም ቢሆን መቼ በጊዜውም ያለ ጊዜውም ሲሞላም ሲጎድልም ስለ ኃጢአታችን የሞተውንና አምላክ ወልደ አምላክ የሆነውን ክርስቶስን ትሰብካለች። ብርሃን። የዘመነ ስብከት ሁለተኛው ሰንበት ብርሃን ይባላል። ነቢያት የነፍሳችን ብርሃን ይወለዳል ብለው ስለ መስበካቸው እውነተኛ ብርሃን ይመጣል ብለው ስለ ማስተማራቸው የሚታሰብበት ሲሆን በዚሁ ኢየሱስ ክርስቶስ አማናዊ ብርሃን መሆኑ ይሰበካል፣ ይዘመራል። ከዚሁ ጋር ዘመነ ብሉይ መከራ ሥጋ መከራ ነፍስ የጸናበት የሰው ልጅ ብርሃን ከሆነው አምላክ ጋር የተራራቀበት ስለነበር ነቢያት ያሉበትን ያን ዘመን ጨለማ ብለው በመግለጥ የነፍሳችን ብርሃን ይወለዳል፣ እውነተኛ ብርሃን ይመጣል ብለው ስለመስበካቸው የሚታሰብበት ቀን ሳምንት ነው። በዚህ ሳምንት ከልደተ ዳዊት እስከ ፍልሰተ ባቢሎን የነበረው 14 ትውልድ ይታሰብበታል። የነቢያት ጸሎት። ነቢያት የአምላክን ማዳን ከጠበቁባቸውና ከገለጡባቸው መንገዶች አንዱ ብርሃን ነው። ልበ አምላክ ክቡር ዳዊትም ወደ ትክክለኛው መንገድ የሚመራ ብርሃን ወደ ዓለም እንዲመጣ ብርሃንንና ጽድቅን ላክ መዝሙረ ዳዊት ምዕራፍ 42:3 እንዲህ ብሎ ይጸልይ ነበር። ይህም ብርሃን ጽድቅ እውነት የሆነውን ልጅን ወልድን ላክልን እርሱ መርቶ ወደ መንግሥተ ሰማያት ያስገባን ዘንድ ማለት ነው። ኢሳይያስ 49 እውነተኛው ብርሃን ወንጌላዊ ቅዱስ ዮሐንስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ እንደመሰከረው እውነተኛው ብርሃን ስለሆነው ስለ ኢየሱስ ክርስቶስ ብርሃንነት የሚሰበክበት ሰንበት ዮሐንስ ወንጌል ምዕራፍ 1:1-11 ጌታችንም በመዋዕለ ስብከቱ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ዮሐንስ ወንጌል ምዕራፍ 8:12 ብሎ እንዳስተማረው በዚህ ሰንበት ስለ ርዕሱ ብርሃንነትና ክርስቲያኖችም ርዕሱን ብርሃናቸው እንዲያደርጉ ይሰበካል። የሕይወታችን ብርሃን። በዚህ ዕለት ከብርሃን የተገኘ ብርሃን እንዲሁም የማይነገር ብርሃን የተባለ ኢየሱስ ክርስቶስ እውነተኛ ብርሃን መሆኑ ይሰበካል። ብርሃን ወደ ዓለም መጣ እየተባለ በቅዱስ ያሬድ መዝሙር ይመሰገናል። እኛም አባቶቻችንን አብነት አድርገን ቅዱስ ኤፍሬምን በሰኞ ውዳሴ ማርያም እንዳስተማረን በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምም ከስህተቱ አድነዋልና ሔዋንንም ከሞት ጻረኝነት ነጻ አድርጋታልና የምንወድበትን መንፈስ ሰጠን፣ ከመላእክት ጋርም አመሰገንህ በማለት የሕይወታችን ብርሃን የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስን እናመሰግነዋል። ኖላዊ። የዘመነ ስብከት ሦስተኛው ሰንበት ኖላዊ ይባላል። ኖላዊ ማለት እረኛ ወይም ጠባቂ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ ሆኖ ይገለጣል ብለው መተንበያቸውና ኢየሱስ ክርስቶስ እውነተኛ ጠባቂ መሆኑ ቤተ ክርስቲያናችን እያሰበች የምትዘምርበት፣ የምትቀድስበት፣ የምታመሰግንበት ዕለት ነው። የእስራኤል ጠባቂ ነቢያት ራሳቸውን ሕዝበ እስራኤልን ብሎ ዓለምን እረኛቸው እንደተዋቸው በጎች በመቁጠር ስለ እውነተኛው እረኛ መምጣት ትንቢት ተናግረዋል። በዚህ ሰንበት
ከፍልሰተ ባቢሎን እስከ ልደተ ክርስቶስ ድረስ ያለውን 14 ትውልድ የነበረውን ሰንበት ይታሰባል። በዚህ ሰንበተ ክርስቲያናችን እረኛ የሌለው በግ ተኩላ ነጣቂ እንዲበረታበት በበደሉ ምክንያት ከትጉ እረኞች የተለየው የሰው ልጅም ሰብሳቢና የሚያሰማራ ጠባቂ እንዲኖረው ነቢያት ዮሴፍን እንደ መንጋ የምትመራ በኪሩቤል ላይ የምትቀመጥ የእስራኤል ጠባቂ ሆይ አድምጥ፣ መዝሙረ ዳዊት 79:1 ለት ይማጸኑ እንደነበር ታስተምራል። ቸር ጠባቂ የትንቢቱ ፍጻሜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ዮሐንስ ወንጌል ምዕራፍ 10:11 በማለት እውነተኛ እረኛ እርሱ መሆኑን መልስ ሰጥቷል። ስለራሱም መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴም ስለ በጎች አኖራለሁ በዮሐንስ ወንጌል ምዕራፍ 10:15 በማለት አስተምህሯል። በልበ አምላክ ክቡር ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክም ያሳድረኛል መዝሙረ ዳዊት ምዕራፍ 22:1 ተብሎ እንደተጻፈ በዚህ የጾም ወቅት አቤቱ ብርሃንህንና ጽድቅህን ላክ፣ ቸሩ እረኛችን ሆይ ተቅበዝብዘናልና እባክህን አስበን፣ የቀዘቀዘው ፍቅራችንን መልስልን፣ አንተ እውነተኛ ሰላምን ስጠን እያልን ምንም ወደማያሳጣን ወደ እውነተኛው እረኛችን ወደ መድኃኒታችን ኢየሱስ ክርስቶስ በንስሐ ልንመለስ ይገባል። ከተኩላዎች ተጠበቁ። ለክርስቲያኖች ሁሉ የታመነ ጠባቂ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በተጨማሪም በጎቼን ጠብቅ ብሎ ቅዱስ ጴጥሮስ በኩል አደራ የተሰጣቸው ካህናተ ቤተ ክርስቲያን የመንጋው ጠባቂ ናቸው። ነገር ግን በዚህ የሐሰተኛ በበዛበት ዘመን እውነተኞቹን እረኞች ከተኩላዎቹ መለየት ያስፈልጋል። የምንለያቸውም በፍሬያቸው ነው። በማቴዎስ ወንጌል ምዕራፍ 7:15 ላይ እናገኛለን። መልካም ዛፍ መልካም ፍሬ እንዲያፈራ መልካም እረኛም ለበጎቹ መልካም ያደርጋል። ተኩላ ግን በጎችን ሊጠብቅ ሳይሆን ሊነጥቅ እንደሚመጣ ሐሰተኞች እረኞች ምዕመናን ሊጠብቋቸውን ሳይሆን ሊነጥቋቸው ይፍጨረጨራሉ። ነገር ግን መጨረሻቸው ጥፋት ስለሆነ ልናውቅባቸው ይገባል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያትም ጾመው በረከት አግኝተውበታልና እኛም ምዕመናን እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያናችን አባቶች ሥርዓት ሰርተውልናልና በዚህ መሰረት የነቢያት የሐዋርያት የጻድቃንና የሰማዕታት አምላክ እመቤታችን ከቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግሥቱንም እንዲያወርሰን ሁላችንም በዚህ በጾመ ነቢያት ወቅት በመጾም በጸሎት ተወስነን እግዚአብሔርን ልንማጸነው ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር